እንዴት ናችሁልን? ዛሬም በምርጥ ፊልም ተመልሰናል። እንደተለመደው እናንተም ላይክ ማድረጋችሁን አትርሱ። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ናንሲ የምትባል እርጉዝ ልጅ ትምህርት ቤት ውስጥ ጽዳት ሆና እየሰራች የትምህርት ቤቱ አስተዳዳሪ ልጅ ስታሰቃያት እናያለን። ልጅቷም ምንም አታፍሪም፣ አባቱን እንኳን የማታውቂው ልጅ ስታረግዢ፣ ለማንኛውም ትልቅ እንግዳ ስለምንጠብቅ በደንብ አጽጂው እሺ ብለዋት ይወጣሉ። እንግዳ የተባለው ሰው ሲደርስም ሳም የሚባል ለትምህርት ቤቱ ብዙ ድጋፍ ያደረገ ሰው እንደነበረ እናያለን። ዳይሬክተሩ ላደረገላቸው ነገር ሲያመሰግነውም ስሜ በየቦታው ሲነሳ ማየት ደስ አይለኝም፣ የለጠፋችሁትን በሙሉ አንሱት ብሎ ያሸማቅቀዋል። ወደ ውስጥ ሲገባም ናንሲ ልጇ ጥሏት እንደሄድና አባቱ እንዴትም ብሎ እንዲረዳው የተማጸነች ስታቃስት ቢሰማትም አስተዳዳሪው ግን ማንም እንደሌለ ይነግረዋል። እሷም የእጇን ብራስሌት ትበጥሰውና መኖሯን ታሳየዋለች። እሱም በሩን ከፍቶት እንደገባ ያያትና ማን እንደሆነች ያስታውሳታል። ከ6 ወራት በፊትም ተማሪዎቹ ናንሲን በሄደችበት ሁሉ እየተከተሉ ሲያሰቃዩት እናያለን። በሌላ በኩል ሳም ከጓደኛው ጋር ትምህርት ቤቱን ለመጎብኘት ሲሄድም ሲበጡም ናንሲ ጋር ይጋጭና ይዛታል። ጓደኛውን ባለመጠንቀቋ ቢናደድባትም አለርጂ ባለመነሳቱ ይገረማል። ተማሪዎቹም ኃይለኛ ሰው ስለሆነ እንዳለቀላት ሲያስቡ ወረቀቱን ያነቡታል። ጓደኛውም ምን ያህል እፍረተ ቢስ መሆኗን ሲናገር ናንሲ ማውራት ስለማትችል በምልክት ልታስረዳቸው ብትሞክርም ሳም ምንም ባይገባውን ብር ፈልጋ ከሆነ ጓደኛው እንዲሰጣት ይነግረዋል። እሱም የተነጫነጨ ይከተለዋል። እሷም ደግ ስለሆነላት ደስ ብሏት ፈገግ ስትል ክፉዋ ልጅ ከኋላዋ መታት ገፈትራትና ይደበድቧታል። ቤት ተመልሳ ቁማርተኛ አክስቷን የምታማክርበት ብር ብትጠይቃትም ሳትስማማ ትቀራለች። አጠገቧ ያለችው ሴትም የሆነ ነገር ትላትና ብር ሰታት ይዛ ትወጣለች። ሴትዮዋ ለእብድ ልጇ ልትድራት እንደሆነና ለአክስቷ እንደከፈለቻት ስታውቅ ግን ናንሲ ነክሳት አምልጣ ትሮጣለች። መንገድ ላይም የነሳምን መኪና አስቆማ ስትለምናቸው ሳም እንድትገባ ቢፈቅድላትም ጓደኛው ግን ባለመስማማቱ አያቱ ላላርጂው ብላ የላከችለትን መድኃኒት ሰጥቶት ይወርዳል። መኪናው መንገድ እንደጀመረ ግን የሰጠው የተሳሳተ መድኃኒት እንደሆነ ይገባውና ይደነግጣል። ሳምን ብዙም ሳይቆይ መጥፎ ስሜት ይሰማዋል። ናንሲ ሁኔታውን አይታ ለማምለጥ ብትሞክርም ረዳቱ ሊሞት እንደሚችል ሲነግራት ጥሩ ሰው ስለሆነና እብዶ ልጅ ከማግባትም ከእሱ ጋራም ሆነን ትመርጣለች። በቀጣዩ ቀን ግን ሳም ሆን ብላ መድኃኒቱን የሰጠችው ስለመሰለው በጣም ይናደድባታል። ማውራት የማትችል የምትመስሊው ራሱ እንዳዝንልሽ ብለሽ ነዋ፣ ረዳት የፈለግሽውን ብር ሰጥሻል፣ ከዚህ በኋላ ግላሽ አልፈልግም ብለዋት ይወጣል። እሷም ከብራስሌቱ ላይ የወዳደቁትን ጌጦቿን ስትሰበስብና ጓደኛው ሲመጣ እንዲሰጠው ለማድረግ ብትሞክርም ሳም ከዚህ በፊት ከማንም ሴት ጋር ሆኖ ያውቅም፣ አንቺ መጀመሪያው ነሽ፣ ብር ፈልግሽ ነው አይደል የመጣሽው፣ ይኸው ግን ተመልሰሽ እንዳትመጭሽ ብለዋት ይወጣል። ትንሽ ቆይቶም እንግዳ ተቀባዩዋ ብሩን ስትሰጠው እንዳልወሰደችው ስለገባው ምን ፈልጋ እንደመጣች ግራ ይገባዋል። ከቀናት በኋላም ናንሲ ክፍል ውስጥ ቁጭ ብላ እንዳረገዘች ስላወቀች ምን እንደምታረግ ስታስብ አክስትና አጎቷ እየጮሁ ወደ ውስጥ ይገቡና ስለሸጧት የተባለችውን ሰው እንድታገባ ሊወስዷት ሲሞክሩ የእርግዝና መመርመሪያ ይወድቅባታል። ይህን ሲያዩም እንዳዋረደቻቸው የተናገሩ አባቱ የሚጠይቋትም እንደማታውቀው ተዋሻለች። በዚህም ተማሪዎቹ እያሽፉ ሲስቁባት ዘመዶቿ ከዚህ በኋላ ስለማትጠቅማቸው ጥለዋት ይሄዳሉ። እሷም ከትምህርት ቤቱ መባረር ስላልፈለገች አስተማሪዋ ጋር ሄዳ ትለምናታለች። ልጁ እንድታስወርደው ብትነግራትም ብቸኛ ቤተሰቧ ስለሆነ ሳትስማማ ትቀራለች። ከዛም ከወለደች በኋላ ተመልሳ መማር እንደምትችልም ቃል ገብታላት ትሄዳለች። አሁን ላይም ሳም እንዳያት ይዘዋት ይወጣል። አስተዳዳሪው የተባረረች ተማሪ እንደሆነች ቢነግረውም ችላ ብሎት ሆስፒታል ያደርሳታል። ጓደኛውም ሆዷን ስለታመመች ልጁ ላይ ተርፍ እንደሚችል ሲነግረው የሚያስፈልጋት ነገር ካለ እንድታገኝ ነግሬት አልነበረ እንዴ? ለምን አልደወለችም ታዲያ? ስልክህን እንኳን እኔ ነኝ የቀደድኩባት። ለምን? ብርን ፈልጋ መስሎኝ ነዋ። ግን የሰጠዋትን ብር ራሱ አልወሰደችውም። እና ለምን መድኃኒቱን ሰጠችኝ? እውነቱን ለመናገር መድኃኒቱን ያሳሳትኩት እኔ ነኝ፣ የሷ ጥፋት አልነበረም ሲለውም የዘኔ ስትለምነው ባለማመኑ ይቆጫል። ስትነቃም ደህንነቷን ይጠይቃትና ደህናም ሆኗልና ከተፈጠረው ነገር ጋር ምንም እንደማይገናኛት ለብዙ ጊዜ ስትፈልገው እንደነበረም ታስረዳዋለች። እሱም ያለችውን ነገር በሙሉ ቢገባውም እሷ ግን ሊረዳት ስለማይችል ራሷ ማብራራቷ ጅልነት እንደሆነ ይሰማታል። ስልኳን ፈልጋም የሆስፒታሉን ወጪ መሸፈን እንደማትችል ብትነግረውም ጓደኛው አትጨነቂ፣ የትልቅ ቤተሰብ ወራሽ እኮ ነው ያረገሽው። ሳም ይዞት ይወጣና ሲያሰቃዩዋት የነበሩትን ልጆች በሙሉ እንዲያመጣለት ያዘዋል። እናቱ ጋር ደውሎም ያዋራታል። ብዙም ሳይቆይ ናንሲ ዘመዶች ሆስፒታል ውስጥ ይመጡና ብርኬት አምጥታ እንደገባች ጠይቋታል። ልታስረዳቸው ብትሞክረም ሊሰማት ካለመቻላቸው በላይ ልጁን አስወርደው ያሉትን ሰው እንድታገባው ሊያስገድዷት ይሞክራሉ። ይህንን ያየችው ነርስም ለሳም ትነግረዋለች። እንደደረሰም ወዲያውኑ ያስቆማቸውና ለምን ዘመዶቿ ሆነው እንደሚያደርጉት ቢጠይቃቸውም መብታቸው መሆኑን ያሳውቁታል። አክስቷም የባስ ብላ የልጁ አባት አንተ ከሆንክ ያሳደግንበትን ልትከፍለን ይገባል። በዛ ላይ ይህንን ያህል ወር ሽንት ቤት ውስጥ እያጸደች ለመኖር ስትሞክር አንተ የተነበርክ እንዴ አሁን ለጠባቂ የሚያደርግህ ስትለው እውነቷን መሆኑን እያሰበ ይከፈዋል።
ጥበቆቹ ሲመጡባቸው ግን በጣም ይደነግጣሉ። አክስቱ ያሳደጉበትን ብር ስጠይቀውም ናንሲ አባቷን ኢንሹራንስ ብር እንደወሰዱትና ሊያስተምሯት ቃል ቢገቡም እየደበደቡ ድምጿን ራሱ እንድታጣው እንዳደረጓት ስታስረዳው አጎቷ ሳም እንደማይገባው አስበው ቆይ ላስተርጉምልሽ፣ ብሩን ካልሰጣቸው ልጁን አልወልደውም ነው ያለችው። ሳም ግን ያለችው ነገር ገብቶት ስለነበረ ሁለቱንም አስወጥተው እንዲጠሏቸው ያዛቸዋል። እሷንም ብዙ ነገር አሳልፈሻል፣ ከዚህ በኋላ ግን ሁሌም ከጎንሽ ነው የምሆነው፣ አትጭንቂ፣ ወደ ቤት እንሄዳለን ሲላት የተፈጠረው የሷ ጥፋት እንዳልነበረ ልታስረዳው በተሞክረም እንደሚያምናት ይነግራታል። ወዲያውም እናቱ ትመጣና ያላት ልጅ እሷ መሆኗን ጠይቀው ደስ ብሏት ሰላም ትላትና ስለ ልጁ መጓጓቷን ጓደኛው ሲነግራት የሚወዷት ሰዎች ስላገኘች ደስ ይላታል። ሳምም ስለ ብራስሌቱ ሲነሳ እሱ እንዳልጣለው ቢዋሽም ናንሲ ግን ስልኳን አውጥታ እንደበጠሰችው ትናገራለች። እናትየውም ምንም አትጨነቂ፣ አንቺን የመሰለ ስጦታ አምጥቶልናል። ከዚህ በኋላ አንቺ ትልቁ ስራሽ የሚሆነው ደስተኛ መሆን ብቻ ነው። ወደ ቤታቸው ሲወስዷትም ብዙ ሰራተኞች በክብር ሰላም ይሏታል። እሷም ልጁን ከወለደችው በኋላ እንደሚያባርሯት እያሰበች ቢጨንቃትም እናትየው ግን በሷ ስም ብዙ ሀብቶች እንደዞሩና ገቢያቸውን በሷ አካውንት እንደሚገባ አሳይታት ካርድ ትሰጣታለች። መምጣቷን ለማክበር ብዙ ስጦታዎችን ታቀርብላትና እንደ ልጇ እንደምታያት ስትነግራት ናንሲም ለመጀመሪያ ጊዜ የሚጨነቅላት ሰው በማግኘቷ እያለቀሰች ታቅፋታለች። ሳምም እንባዋ ምስጋና ነው ማይ ይላትና ለቁስሏ የሚሆን መድኃኒት ሲያመጣላትም እናቱ ለሳም እንዲቀባት ትሰጠዋለች። ናንሲም ባትፈልግም ድርቅ ሲሉባት ትስማማለች። ሳም መድኃኒቱን እያደረገላትም እናቴ በደንብ እንድንቀራረብ ስለፈለገች ለትንሽ ጊዜ ሰራተኞቹን አስወጥታቸዋለች። እንደምንከባከብሽ ቃል ገባለሁ፣ አሁን ትንሽ አረፈ በይ ብሏት ሲወጣ ጓደኛው ሲያሰቃዩት የነበሩትን ልጆች ማንነት እንዳወቀው ይነግረዋል። በቀጣዩ ቀንም እናትየው ትልቅ ዝግጅት ላይ ናንሲም እንድትካፈል ብትጠይቃትም ሰዎች እንዳያሾፉባት ስትፈራ ስላስተዋለች ይኸውልሽ የኔ ውድ ዝግጅቱ አንቺ ከሌለሽ እኮ ሙሉ አይሆንም፣ እሺ አሁን እኮ አንቺ የዚህ ቤት እመቤት ነሽ ብላ ታበረታታታለች። ዝግጅቱ ላይም ክፉ ልጅና ጓደኞቿ በመጥራታቸው የተደሰቱ ምናልባትም ሳም ላይ ገባት እንደሚፈልግ ማለም ይጀምራሉ። ወዲያውም ናንሲ ውብ ሆና ከመኪናው ትወርዳለች። ሆኖም ግን እነሱ እንደለመደባቸው ከሽማግሌ ጋር ተጣብቃ ብሩ እንዳመጣችውና እነሱ በሳም መጠራታቸውን የተናገሩ መጎረራቸው ሳያንሳቸው ሊደበደቧት ሲይዟት ጓደኛው ይመጣና እንዲጠነቀቁ ይነግራቸዋል። ሆኖም ግን ሳም ስለጠራቸው እሱንም ስርዓት አልባ በሆነ መልኩ ያዋሩታል። ወደ ውስጥ ሲገቡ ምንም ችግር ከተፈጠረ መልእክት እንድትልክለት ይነግራታል። ወደ ውስጥ ስትገባም ሰዎች በሙሉ ክፉዋን ልጅ የወደፊቷ የሳም ሚስት አድርገው እያሰቧት ናንሲን ግን ያመናጭቋታል። ሳም ወደ ዝግጅቱ ሲመጣም ልጅቷ እየጎረረች ብትጠጋውም ረዳቱ ገፍትሮ ይጥላትና ይቅርታ አለቃችን የሴት አለርጂክ አለበት፣ ሁሏም ሴት ልትጠጋው አትችልም፣ አይፈቅድላትም። ሳምም ላበላሾች ምንጣፍ እንድትከፍል ይጠይቃታል። ግን እንኳን ራስን የጠራኸኝ በዛ ላይ ያን ያህል ብር የለኝም፣ ችግር የለውም ይህንን ኮንትራት ፈርሚና ቀስ እያልሽ ትከፍለዋለሽ ይሏትና ወዲያውም ይሁን ሴት ናንሲ የለበሰችውን ቀለም ሳም እንደማይወደው ስትናገር ትሰማትና ናንሲ ነዳል ብላ ስትንቀጠቀጥ ውድ የሆነ ጌጥ ትሰብራለች። ሁሉም ውድ በመሆኑ እንዳለቀላት ቢያስቡም ሳም ግን ይጠጋትና ምንም አትጨነቂ፣ ዋናው አንቺ ደህና መሆን ነው፣ ቤተሰባችን ሁሌም አንቺን ይደግፍሻል። በዚህ ደንግጠው ሳይጨርሱም ልጅቷን ያስይዛትና አንቺን የጠራሽ ደግሞ ሚስቴን ስለመታሻት ምላሹን ልሰጥሽ ነበር ይልና ሁሉም ፊት ያዋርዳታል። ግን እኮ እሷ ሚስት ልትሆን አትችልም፣ መናገር እንደማትችል አታውቅም እንዴ? ማንም ሰው ከዚህ በኋላ ምንም እንዲናገራት አልፈልግም እና አንቺ ደግሞ ከዚህ ከተማ ውስጥ በድጋሚ እንዳለሽ አባትሽን ቢሆን ከስልጣኑ ተባሯል። ከዚህ በኋላ ሚስቴን እንደኔ የማያከብራት ሰው ካለ ቅጣቱ የከፋ ነው የሚሆነው ሲል ናንሲ በሁሉም ፊት የሚጠብቃት ሰው በማግኘቷ ደስ ይላታል። የክፉ ጓደኞችን ማውራት ስለማትችል እንደማታጋልጣቸው አስበው ጥሩ ለመምሰል ሳም ፊት ማስመሰል ሲጀምሩ ናንሲ ያደረጓትን በሙሉ በምልክት ትናገርና ታዋርዳቸዋለች። እሱም የሚገባቸውን ቅጣት እንዲያገኙ ጠበቆቹ እንዲወስዷቸው ያዛል። ናንሲ ሙሉ ዝግጅቱን ያዘጋጀው የእሷን ክብር ለማስመለስ ብሎ እንደሆነ ስለገባት ደስ ይላታል። እሱም ቢሆን ሁሌም እንደሚጠብቃት ቃል ይገባና እርጉዝ ሆና ሂል መልበስ እንደሌለባት ነግሮ አቅፋት ይወጣል። እናቱም ያደረገውን ስትሰማ በጣም ደስ ይላታል። አዲስ ወዳዘጋጀችላቸው ክፍል ወስዳቸውም ጋብቻቸውን መቼ መፈራረም እንደሚችሉ ሲያወሩ ናንሲም ደስ ብሏት እሱን ለማግባት ትስማማለች። ክፍሏ ውስጥ ብቻዋን ተቀምጣም ሲመጣ ምን እንደምትለው ግራ ተጋብታ ስትፈራ ከሻወር ይወጣና ምንም አትጨናነቂ፣ እርጉዝ ነሽ እኮ እረፍት አድርጊ ብሎ ሲያስተኛት ያስፈራትን ነገር ያወቀው ስለመሰላት የባሰ ታፍራለች። በነጋታውም የጋብቻ ወረቀቱን ለመፈረም የቤተሰብ ስሟ በዘመዶቿ ስለሆነ እንደማይሳካ እያሰበች ትጨነቃለች። ስልኳን ስትከፍተውም ጎረቤቶቻቸው እራስ ወዳድ እንደሆነች የጻፉትን ታየዋለች። አክስቷ ለማዋራት ስትሞክርም አጎቷ በሳም ምክንያት ሆስፒታል ስለገባ ካሳ ፍለጋ ተቃውሞ ስታቀርብ ታያትና ልታናገራት ብትሄድም ናንሲ ግን መናገር ባልመቻሏ አክስቷ የፈጠራ ታሪኳን ስትናገር ሰዎች ያዝኑላታል። ሳም ሲደርስም አጎትየው የሚጨምርና ሁለቱም መክሰስ ይጀምራሉ።
ናንሲ ነገሩን ስታስረዳም ሳም የምታወራው በሙሉ ስለገባው እያስተረጎሙላት የበደሏትን በደል በሙሉ ይፋ ይሆንና ሰዎች እነሱ ላይ መፍረድ ይጀምራሉ። አጎትየውም እንደለመደው ሊመታት ሲልም ሳም ይገፈትረዋል። ብዙ ብር ቢሰጣቸውም ሰዎቹ ስተናደዱባቸው አጎትየው እንደበደቡታል። አክስቷም እንድታስቆማቸው ብትለምናትም ናንሲ ግን እሷ የቻለችውን ጥቂቱን እንኳን እንደማይሆን ስትናገር አክስቷ እያለቀሰች ይቅርታ ጠይቃታለች። ትንሽ ቆይቶም ረዳቱ የቤተሰቦቿን ፋይል ይዞ ሲመጣ ሳሚ አባቷን ስም ሲያዩ ደነግጣል። ታሞ የነበረበት ጊዜ ላይም ልብ የተለገሰው ከሱ እንደሆነ ሲናገር ናንሲ የሞተው በልብ ድካም ነው መባሉን ትነግረዋለች። ሁኔታውን ለማጣራት ዘመዶቿን ወደ ቤት የጠራቸውና ሲያስፈራራቸው አክስትየውም በጊዜው ብዙ ብድር ነበረብን እንድንከፍል ሲነገረን የአባትሽን ኢንሹራንስ መጠቀም ፈለግን። ዶክተሩን ስናናግረው ደግሞ ልቡን ከለገስ ነው ብር እንደሚሰጠን ነግሮን ነው። ከሞተ በኋላ እናትሽ ምስጢራችን ላይ እንዳትደርስ ብለን መርዝ መረዝናት። ናንሲ ሰማችውን መቋቋም ስላቃታት ፊቷ ላይ ያገኘችውን ቢላ ታነሳባቸዋለች። ልትወጋቸው ስትልም ሳም ያስቆማትና ከዚህ በፊት ያሳለፍሽው ይበቃሻል፣ እነሱ ለህግ እንሰጣቸዋለን። እነሱም እያለቀሱ ይቅር እንድትላቸው ቢለምኑም የሚሰማቸው ሳያገኙ ይቅራሉ። ናንሲም በሰማችው ነገር በጣም ስለደነገጠች ትታመማለች። ጓደኛውም ደህና እንደምትሆን እየነገረ ያጽናናዋል። እንደነቃችም ዘመዶቿ እንደታሰሩና የድሮ አባቷ የነበረውን ቤት መልሶ እንደገዛው ሲነግራት በውስጧ እያመሰገነችው ታቅፈዋለች። በቀጣዩ ቀንም ጋብቻቸውን ተፈራርመው ያጸድቁታል። እሷም ጭራሽ አለማ የማታውቀውን ህይወት መኖር በመጀመሯ ደስተኛ ትሆናለች። ወደ ቤት ተመልሰው ስታመሰግነውም ሚስቱ እንደሆነ ተናግሮ ያሽኮረመማትና ቀለበት አድርጎ ያስገርማታል። እናቱም ለናንሲና ለልጇ ጥሩ ድል እንዲያመጣላቸው ሙከራዋን ትቀጥላለች። ወዲያውም ይደወላትና ናንሲ ምጥ እንደያዛት ይነገራታል። እየተጣደፈች ወደ ሆስፒታልም ትሄዳለች። ከብዙ ጥበቃ በኋላም በሰላም መገላገሏን ይነገራቸዋል። ሳምም ናንሲ እንደወጣች ደህና ነሽ አይደለ? አው ግን ልጅን ማየት ፈልጋለሁ ስትል ማውራት በመቻሏ በጣም ይገረማል። ልጃቸው እድለኛ እንደሆነች ያስባሉ። ናንሲ ልጇን ራሷ መንከባከብ ብትፈልግም እናትየው ግን ሰራተኞቹ ሊያግዟት እንደሚገባ ትነግራታለች። ጓደኛውም እንግዲህ የተከበረው ሳም ዳይፐር ሲቀይር ልናየው ነው እያለ ያሽፍበታል። ከቀናት በኋላ እናትየው ውድ ሀብል ለናንሲ ትሰጣታለች። እሷ ግን አይ በጣም ውድ ነው መቀበል አልችልም፣ በዛ ላይ ብዙውን ስራ እኮ የሰራው ሳም ነው፣ ሽልማት የሚገባው ለሱ ነው። ይሄማ ሲያንስሽ ነው፣ በዛ ላይ ለሱም ስጦታ አምጥቼልታለሁ። ስጦታውን ሲያየው ግን ጥሩ ባልና አባት መሆን እንዲችል የሚመክር መጽሐፍ ስለሆነ ጓደኛው ማሾፊያ ያደርገዋል። ማታ ላይም ናንሲ ከፈለግ አልጋ ላይ መተኛት ትችላለህ፣ ብዙም የሚያስቸኩል ነገር የለም፣ ግን አንቺ ከፈለግሽ እሺ ብሎ ያቅፋትና ወደ ትምህርት መመለስ ትፈልጋለሽ እንዴ? በምን አወቅ? ባልሽ እኮ ነኝ። ለማንኛውም አስመዝግቤሻለሁ፣ ነገ መሄድ ትችያለሽ ሲላት ደስ ይላታል። በጠዋት ሲቀሰቅሳትም ምን ሆነህ ነው? ነክቷል እኮ በዛ ላይ አብረን ስፖርት እንሰራለን። አይ ልተኛ ይሻለኛል፣ ተነሺ ቁርስ እንብላ፣ ራሴን ትምህርት ቤት የማደርስሽ ይላትና ከትምህርት ጨርሳ ስትወጣም ሳም እስኪመጣ ስትጠብቀው ልጆቹ ግን ከጋብቻ በፊት መውለዷንና ሽማግሌ ማግባቷን የተናገሩ ሊያሳፍሯት ይሞክራሉ። ውሸት እንዳያወሩ ብትነግራቸውም የአክስቷን ቪዲዮ አምጥተው ያዋርዷታል። እሷ መታገስ ስላቃታት ስልኳን አውጥታ የሚያወሩትን እየቀረጸችው ለፖሊስ እንደምትናገር ታስፈራራቸው። አንዷ ጨምላቃ ሀብሏን ትቀማትና ከየት እንዳመጣችው መጠየቋ ሳያንሳት ጥላ ተረጋግጠዋለች። ወዲያውም ሳም ይደርስና ሁሉም ይደነግጣሉ። ደህና ነሽ? አዎ ደህና ነኝ፣ ግን የእናት ስጦታ ተበላሸ። ረዳቱም ልጅቷን ይዛትና ዋጋዋን ይሰጣታል። ናንሲም ለሰዎች ክብር ቢኖርሽ ጥሩ ነበረ፣ አሁን ግን ላረግሽ ነገር እንድትከፍል ይፈልጋለሁ ስትላት መለመን ትጀምራለች። ሳምም አባቷ አብሮት ስለሚሰራ ችግሩን ከሱ ጋር እንደሚፈታው ሲናገር እግሩ ላይ ተደፍታ ማልቀስ ትጀምራለች። ቤት ሲመለሱም ሳም የጓደኛዬ ፍቅረኛ እኮ ማሪ እያለች ነው የምትጠራው፣ በጣም እየቀናው ነው እና እኔም እንደዛ እንድጠራ ፈለክ እንዴ ማሪ ስትለው ደስ ይለውና ሲቀራረቡ ልጃቸው ስላለቀሰች አስተኝቷት እንደሚመጣ ተናግሮም ይሄዳል። ወዲያው ግን ስልኩ ስለጠራ አስታነሳው የሆነ ሴት ተመልሳ እየመጣች እንደሆነ ስትናገር ትሰማትና መንጭነቅ ትጀምራለች። ስትወጣም ሰራተኞቹ ሀብታም የተባለ ሰው በሙሉ ከሃዲ መሆኑን ሲያወሩት ሰማና ፍርሃቷን ጨምሩባታል። ጓደኛው ወሬያቸው እንዲያቆሙ ይነግራቸውና እሷን ሳያትን ፈገግ እያለ የሚሉትን አትስማያቸው እሺ፣ እኔም ሀብታም ነኝ፣ ግን ፍቅረኛዬን ብቻ ነው የምወዳት፣ ምንም አትጨነቂ ቢላትም እያሰበች ወደ ክፍሏ ትመልሳለች። ሳምም የተፈጠረ ነገር አለ እንዴ? ቅድም ስልክ አስቸኳይ ነው ብዬ አንስቼው ነበረ ግን ስትል ሳያስጨርሳት መልሶ መደወል እንዳለበት ነግሯት ሲወጣ ግራ ትጋባለች። በቀጣዩ ቀንም ትምህርት ቤት ሆና ሳምንም መልእክት ስላላከላት ትጨነቃለች። ተማሪዎቹም በቅርቡ ዝግጅት እንዳለና የትምህርት ቤታቸው ጎበዝና ቆንጆ የነበረችው ልጅም ከውጪ ተመልሳ እንደምትመጣ የሳምም የልጅነት ፍቅረኛው እንደነበረች መናገር ሲጀምሩ ናንሲ በስልክ ያዋራቻት እሷ እንደሆነ ትጠረጥራለች። ብዙም ሳይቆይ ማታ እግሯ ላይ ተደፍታ ይቅርታ ስጠይቅ የነበረችው ልጅም ናንሲ በልጅቷና በሳም መሃል እንደገባች የተናገረች ወሬ ታስነሳባታለች።
ወደ ቤት ስትመለስም ሳም ትምህርት ቤት ለሚዘጋጀው ዝግጅት ቀሚስ ምረጭ እሺ፣ ስለ ዝግጅቱ በምን አወቅ? እኔ ነኝ እኮ ያዘጋጀሁት ሲላት ተማሪዎቹ እንዳሉት ለጎበዟ ልጅ መመለስ ብሎ እንዳዘጋጀው ማሰብ ትጀምራለች። ልብሱን ሲያስመርጧትም እሱ ብቻ ሳይሆን እናቱም ልጅቷ እንደምትወዳት ታስባለች። ክፍሏ ገብታም እንዳኮረፈች ትቀመጣለች። ሳም ሲገባም ዛሬ ሌላኛው ክፍል ብትተኛ ይሻላል፣ ከቅድም ጀምሮ ደህና አይደለሽም፣ የተፈጠረ ነገር አለ እንዴ ሲላት ምን ብላ እንደምትጠይቀው ግራ ይገባታል። ስለደወለችው ሴት ልትጠይቂኝ ፈልገሽ ከሆነ አንቺን የሚያስጨንቅ ነገር የለም፣ እንዲያውም አክስቴ ብለሽ ሁሉ ልትጠሪያት ትችያለሽ ብሎም ያቅፋታል። ይቅርታ መናገር ነበረብኝ። አዎ ነበረብህ፣ ብዙ ነገር እኮ ነው ያሰብኩት፣ የማጣህ መስሎኝ ነበር። ደስ ብሎኛል፣ አሁን እንደምትወጂኝ አረጋግጫለሁ ይልና የምታስበውን እንደሚያውቅ ሲነግራት በጣም ታፍራለች። በቀጣዩ ቀንም ለዝግጅቱ ውስጥ ለባበስ ሳም ይረዳታል። ስራ የለህም እንዴ አለ። ግላሽ ብዬ ነው ከረዳቴ ጋራ ነው የምትሄጂው ይልና ቆንጆ ሀብል ያደርግላታል። ወደ ዝግጅቱ ስትሄድም አንዷ ሴት ስለ ሰው መጥፎ ነገር ለማውራት ብትሞክርም አጠገባ ያለው ልጅ ግን ከዚህ በፊት ስለ ሰው ያወሩት ሰዎች የደረሰባቸውን ይነግራትና ፈርታ ዝም ትላለች። የትምህርት ቤቱ ልጅም አሁን ልጅቷ ስትመጣ ቦታዋን ታስለቅቅሻለች እሺ ብላ ነገር ብትፈልጋትም ናንሲ ሳትናደድ ትቀራለች። ልጅቷና ሳም ሲመጡም ናንሲ ልጅቷ ወጣት መሆኗን ስላየች ለምን ሰዎች የሳም ፍቅረኛ እንደመሰለቻቸው ይገባታል። ተንኮለኛዋ ልጅም አክስቱ ጋር ሄዳ ለእሷ ያሰበች በማስመሰል አይገርምሽም ናንሲ የምትባሉ ሴት አንቺን ለመምሰል ፈልጋ እኮ ነው ተመሳሳይ ጌጥ ያደረገችው፣ የእሷ መቼም የውሸት ነው የሆነው ስትላት ልጅቷን ፈገግ ብላ ወይኑ ተንኮለኛዋ ላይ ትደፋባትና ይገርምሻል ናንሲን በጣም ስለምወዳት ነው ጌጡን ስጦታ የሰጠኋት፣ በጣም የምቀርባት ጓደኛዬም ናት። ምን ማለትሽ ነው? እንዴት ነው ጓደኛሽ ሆነችው? የሳም አክስት ስለሆንኩኝ ነዋ። ቆንጆና ወጣት መሆን አይደለ ፍቅረኛው እንደሆንኩኝ ያሳሰባችሁ? ለማንኛውም ናንሲ ልክ ሳም እንዳለው ቆንጆና ደስ የምትይ ሰው ነሽ። አንቺም በጣም ቆንጆ ነሽ። አመሰግናለሁ። ምንም የሚፈጠር ከሆነ ደግሞ እኔ እንድትነግሪኝ ፈልጋለሁ እሺ ትላትና ጓደኛው እንደለመደው እየቀለደ መሳሳቅ ይጀምራሉ። በቀጣዩ ቀንም ከአክስትየው ጋር ልብስ ለመግዛዛት ይወጡና ናንሲ እየቀለደች የሳምን ካርድ ለመጠቀም እንደወሰነ ትናገራለች። መታጠቢያ ቤት ትገባና በጣም ትቆያለች። እዛም የክላሳቸው ተማሪ የነበረችው ልጅ ቂም ስለያዘችባት እሷን ታሳግታታለች። ረዳቱም ለሳም ካርዱን የተጠቀመችበት እንደሆነ ቢያሳውቀውም መብቷ መሆኑን ይነግረዋል። ወዲያው ግን አክስቱ ደውላ መታገቷን ትነግረዋለች። ቦታው ላይ ሲደርስ ቦታው እንዲፈትሹት ይናገራል። ምንም ነገር ሲያጡ ግን አክስቷ ጽዳቷን ታስታውሳትና እሷ መፈለግ ይጀምራሉ። ልጅቷም ናንሲን ስላዋረደቻት እሷንም የሚያዋርዳት ሰው ብትቀጥርም እነ ሳም ያለችበት ክፍል ሲደርሱ ግን ሰውየውን እየደበደበችው ይዟታል። በጉልበቷ እየተገረሙም ሲያደንቃት መድኃኒት ሰጥተዋት ስለነበረ ራሷን ስታለች። ጠዋት እንደነቃችም ሰውየው መስሏት ስለነበረ ልትመታው እጇን ትዘረጋለች። እሱ መሆኑን ስታውቅም በጣም ይቅርታ አላሰብኩትም ነበር ስትለው በጣም የተጎዳ ስላስመሰለ እየቀለደባት መሆኑ ይገባትና እኔ እኮ የምርህን መስሎኝ ነበር አንተን ሃይዳንከኝ ስትለው ቪዲዮውን እያሳያት ራሷ እንደተረፈች ስታውቅም በጣም ትገረማለች። እሱ ምስኪን ብትመስልም አስቸጋሪና ኃይለኛ መሆኗን እያነሳ ይሽፍባታል። ከቀናት በኋላም የምርቃት ቀናቸው ይደርሳል። እሷም ሳም አለመኖሩን ስታስተውል ብትጨነቅም እንደ ወጣች ተማሪዎቹ አበባ እየሰጡ ወደ ሆነ ክፍል ይመሯታል። ስትገባም ሳም ፒያኖ ሲጫወት ታገኘዋለች። አንቺ ህይወቴ ውስጥ ከመግባትሽ በፊት ባዶ እንደሆንኩኝ ሰማይ ነበር፣ አንቺ ግን ሙሉ ህይወቴን ቀይርሽልኝ። ፈጣሪ ላከልኝ ስታይ ነሽ። በጣም ወድሻለሁ። እኔም ወድሃለሁ እና ደግሞ መቼም ቢሆን እንደማልተውህ እወቅሺ ብላ ስታቅፈው ፊልሙ ይጠናቀቃል።